ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች የዕለቱ ዜናዎች እናሰማችኋለን። ላይክ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ሶማሊላንድ፣ የመንና ጅቡቲ በቀይ ባህር ደህንነት ላይ መምከራቸው ተሰማም። የግብጽና ሱዳን መሪዎች በሱዳን ቀውስ ዙሪያ ላይ መወያየታቸው ተገለጸ። ሐማስ ስምምነቱን ካላከበረ መጥፊያው ይሆናል ስትል እስራኤል ዛተች። ሶማሊላንድ፣ የመንና ጅቡቲ በቀይ ባህር ደህንነት ላይ መምከራቸው ተሰማም። ሆርን ዲፕሎማት ባወጣው ዘገባ መሰረት የሶማሊላንድ፣ የመንና ጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝቶ የቀይ ባህርን ደህንነት ለማጠናከር መወያየታቸው ተገልጿል። የሶማሊላንድ፣ የየመንና የጅቡቲ የባህር ጠረፍ ጥበቃ አዛዦች በዚህ ሳምንት በጅቡቲ ከተማ ተገናኝቶ በዓለም አቀፍ ንግድና በክልላዊ መረጋጋት ላይ ወሳኝ ሚና እየጨመረ በመጣው የሶማሊላንድ፣ የየመንና ጅቡቲ የባህር ጠረፍ ጥበቃ አዛዦች በዚህ ሳምንት በጅቡቲ ከተማ ተገናኝተው በዓለም አቀፍ ንግድና በክልላዊ መረጋጋት ላይ ወሳኝ ሚና እየተጫወተ በመጣው የቀይ ባህርና የአደን ባህረ ሰላጤ የባህር ላይ ደህንነት ዙሪያ ያላቸውን ቅንጅት ለማጠናከር መክረዋል ተብሏል። የስብሰባው ዋና ዓላማ የጋራ ውሃዎችን በመጠበቅ የባህር ላይ ስጋቶችን በመከላከልና በቀጠናው ያሉ ውጫዊ ጣልቃ ገብነቶችን በመቋቋም ዙሪያ በትብብር ለመስራት ያተኮረ ነው ተብሏል። በተለይም የስዊዝ ካናልን ከህንድ ውቅያኖስ ጋር የሚያገናኙ ዋና የንግድ መስመሮችን በሆኑት በቀይ ባህርና በኤደን ባህረ ሰላጤ ውስጥ የሚከሰቱ የባህር ላይ ዘረፋ፣ ኮንትሮባንድና የአካባቢ አደጋዎችን ለመዋጋት የሚያስችሉ የጋራ የባህር ላይ ጥበቃ ስራዎችንና የመረጃ ልውውጥን በተመለከተ ሰፊ ውይይት ማድረጋቸው ተገልጿል። በጅቡቲ የተካሄደው ይህ ስብሰባ ሶማሊላንድ፣ የመንና ጅቡቲ በዓለም ላይ ካሉት በጣም ስራ የሚበዛባቸውና ስልታዊ ጠቀሜታ ያላቸው የውሃ መስመሮችን ለመጠበቅና የክልላዊ የባህር ላይ አስተዳደርን ለማጠናከር ያላቸውን አዲስ ቁርጠኝነት የሚያመላክት ነው። የግብጽና ሱዳን መሪዎች በሱዳን ቀውስ ዙሪያ መወያየታቸው ተገለጸ። ፕሬዝዳንት አልሲሲና ሌተናንት ጀነራል አልቡርሃን በአባይ ውሃና በሱዳን ቀውስ ዙሪያ መወያየታቸው ሱዳን ትሪቡን ዘግቧል። በአባይ ውሃ የሚወሰደውን ማንኛውም የተናጠል እርምጃ እንደሚቃወሙም በድጋሚ አስታውቋል። የግብጹ ፕሬዝዳንት አብዱልፈታህ አልሲሲ የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ሌተናንት ጀነራል አብዱልፈታህ አልቡርሃንን ጥቅምት 5 ቀን 2018 ዓ.ም በካይሮ በሚገኘው አልኢትሃዲያ ቤተ መንግስት ተቀብለው ውይይት ያደረጉ ሲሆን በሁለትዮሽ ግንኙነት፣ በአባይ ወንዝ የውሃ ጉዳይ እንዲሁም በሱዳን ባለው ግጭት ዙሪያ በዝርዝር መነጋገራቸው ዘገባው አመልክቷል። የግብጹ ፕሬዝዳንት ቃል አቀባይ አምባሳደር መሐመድ አልሺናዊ በግብጽና በሱዳን መካከል ያለውን ስር የሰደደ የወንድማማችነትን ግንኙነትና በተለያዩ የትብብር መስኮችን የታየውን እድገት በማድነቅ ሁለቱ መሪዎች የአባይ ወንዝ የውሃ ጉዳይን በተመለከተ ተወያይተዋል ብለዋል። የአባይ ወንዝ ላይ ዓለም አቀፍ ሕግን የሚጻረር ማንኛውም የተናጠል እርምጃ ቢቃወሙም ኢትዮጵያ ግን አሁንም ለጋራ ተጠቃሚነትና እድገት ለመወያየት ዝግጁ እንደሆነች መግለጿ ይታወሳል። የውሃና ኢነርጂ ሚኒስቴር በዚህ ሳምንት ባወጣው መግለጫ ግብጽ የቀኝ ግዛት አስተሳሰብና የተሳሳተ ትርክት እያራመደች ነው በማለት መውቀሱ ይታወሳል። ሶማሊያ የምስራቅ አፍሪካ ማህበረሰብ ተወካዮችን ለመጀመሪያ ጊዜ መረጠች። የሶማሊያ የሁለቱም ምክር ቤት የፌዴራል ፓርላማ ትላንት 9 የምስራቅ አፍሪካ የህግ መወሰኛ ምክር ቤት አባላትን መርጧል። የህዝብ ምክር ቤቱ አፈ ጉባኤ ሼክ አዳን መሐመድ ኑር ማዲቦ የመሩትን የጋራ ስብሰባ የሶማሊያን የፖለቲካ ውህደት ከቀሪዎቹ የምስራቅ አፍሪካ አባል ሀገሮች ግንኙነት ለማጠናከር የሚያመላክት ሂደት ነው ተብሏል። ሶማሊያ የምስራቅ አፍሪካ ማህበረሰብን የተቀላቀለችው በመጋቢት 2024 ሲሆን በህዳር ወር ደግሞ በይፋ ወደ ህብረቱ ገብታለች። 9 የህግ አውጪዎች ከኬንያ፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ አቻቸውን በአሩሻ ታንዛኒያ በሚገኘው የጉባኤው ዋና መስሪያ ቤት ይቀላቀላሉ ተብሏል።
ሐማስ ስምምነቱን ካላከበረ መጥፊያው ይሆናል ስትል እስራኤል ዛተች። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ ሐማስ የእርቅ ስምምነቱን ካላከበረ ጦርነቱ እንደሚቀጥል ገልጾ ወታደራዊ ኃይሉ በድጋሜ ጦርነት በሚነሳበት ጊዜ የፊልስጤም አሸባሪ ቡድንን ለመጨፍለቅ እቅድ እንዲያዘጋጅ ትዕዛዝ መሰጠቱ ገልጿል። ሐማስ ስምምነቱን ለማክበር ፍቃደኛ ካልሆነ እስራኤል ከአሜሪካ ጋር በመተባበር ጦርነቱን ይቀጥላልና የሐማስን አጠቃላይ ሽንፈት ለማሳካት በጋዛ ያለውን እውነታ ለመለወጥና የጦርነቱን ዓላማዎች ያሳካል ሲል የካትዝ ጽሕፈት ቤት ባወጣው መግለጫ አስታውቋል። የእስራኤል መከላከያ ሚኒስትር ይህን መግለጫ ያወጣው አሁንም በጋዛ የሞቱትን የ19 ታጋቾች አስክሬን አለመመለሱን ተከትሎ ነው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳንና ደቡብ ሱዳን ጉዳይ ላይ የጋራ ስብሰባ ሊያደርጉ ነው ተባለ። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሀገሪቱ እጅግ አንገብጋቢ በሆኑ የጸጥታ ጉዳዮች ላይ ያላቸውን ትብብር ለማጠናከር በዚህ ሳምንት ዓመታዊ የጋራ ስብሰባቸውን በአዲስ አበባ እንደሚያካሂዱ የአፍሪካ ህብረት ምንጮች ለሱዳን ትሪቡን አረጋግጧል። የአፍሪካ ህብረት እንዳረጋገጠው የሁለቱም ምክር ቤቶች ባለሙያዎች 19ኛው ዓመታዊ የጋራ ምክር ቤት መድረክ ጥቅምት 6ና 7 ስብሰባዎችን መጥራታቸውን አስታውቋል። ስብሰባዎቹ በአፍሪካ ህብረትና በተባበሩት መንግስታት ድርጅት መካከል ያለውን ስትራቴጂካዊ አጋርነት አካል ሲሆን በተለይም በተባበሩት መንግስታት የጸጥታው ምክር ቤት ፊት ለፊት የሚነሱት አብዛኞቹ ጉዳዮች ከአፍሪካ ጋር የተያያዙ በመሆናቸው የሰላምና የጸጥታ ጉዳዮችን ማስተባበርን ለማጠናከር ያለመ ነው። በሱዳንና በደቡብ ሱዳን ያሉ ቀውሶች በሀገሪቱ ካሉ ሌሎች ግጭቶች በተጨማሪም በስብሰባው ዋና አጀንዳ ላይ መሆናቸው ምንጮች ተናግረዋል። ውይይቱ በአፍሪካ ህብረት ክላሹን ዝም ይበል በሚል መሪ ሀሳብ ግጭቶችን ለማስቆምና ለመፍታት የሚደረገውን ጥረት የሚዳስሱ ሲሆን የተባበሩት መንግስታት ድርጅት በአፍሪካ ህብረት የሚመራ የሰላም ስራዎችን የሚደገፍበት መንገድ በመለየት ላይ ያተኩራል ተብሏል። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የበረራ አገልግሎት ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገውን በረራ ከጥቅምት 5 ቀን 2018 ዓ.ም ጀምሮ ዳግም ማስጀመሩን አስታውቋል። አየር መንገዱ ወደ ፖርት ሱዳን ከጥቅምት 5 ቀን ጀምሮ በቀን አንድ ጊዜ በረራ እንደሚያደርግ ገልጾ በቀጣይ ከጥቅምት 22 ቀን 2018 ዓ.ም ጀምሮ ግን በረራዎችን በቀን ወደ 2 ጊዜ እንደሚያሳድግ ጠቁሟል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይል መካከል ግጭት ከተቀሰቀሰበት ሚያዝያ 2015 ወዲህ የሱዳን መንግስት ዋና ከተማዋን ካርቱምን በመልቀቅ ሀገሪቱን ሲያስተዳድር የቆየውን በምስራቅ የሀገሪቱ ክፍል በምትገኘው ፖርት ሱዳን ከሚገኘው ጊዜያዊ መቀመጫው እንደነበር ይታወሳል። ይህንም ተከትሎ አየር መንገዱ ወደ ፖርት ሱዳን ተከታታይ በረራዎችን ሲያደርግ የነበረ ሲሆን ከወራት በፊት በሀገሪቱ እንደገና በአገረሸው ግጭት ሳቢያ ወደ ፖርት ሱዳን ሲያደርግ የነበረውን በረራ ለማቋረጥ ተገዶ ቆይቷል። የዕለቱ ዜናዎች በዚያ በቃን። መልካም ቀን። ሰላም